ኦሪት ዘሌዋውያን ምዕራፍ 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሱአቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህ በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኵሰት እያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰውም አይብላ። ከበድንም የተነሣ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስስበትን የሚነካ ወይም የሚረክሰውን ተንቀሳቃሽ ወይም በሁሉ ዓይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ይሆናል። ገላውን በውኃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውንም አውሬም የሰበረውንም አይብላ። እኔ እግዚአብሔር ነኝ። ቢያረክሱአት እንዳይሞቱ ስለ እርስዋም ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝ። ልዩ ሰው ከተቀደሰው አይብላ። የካህኑም እንግዳ ደመወዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው፣ በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከልዩ ሰው ጋር ብትጋባ እርሷም ከተቀደሰው ቁርባን አትብላ። የካህን ልጅ ግን ባልዋ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴንነቷ እንደነበረች ወደ አባትዋ ቤት ብትመለስ ከአባትዋ እንጀራ ትብላ። ልዩ ሰው ግን ከእርሱ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ 5 እጅ ጨምሮ የተቀደሰውን ለካህኑ ይስጥ። የምቀድሳቸውም እግዚአብሔር እኔ ነኝና። ከተቀደሰውም በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው፣ ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡት እንግዶች ማናቸውም ሰው ስእለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቁርባን ቢያቀርብ ይሠምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባቱን አቅርቡ። ነገር ግን አይሠምርላችሁምና ነውር ያለበትን አታቅርቡ። ማናቸውም ሰው ስእለቱን ለመፈጸም ወይም በፈቃዱ ለማቅረብ የደህንነትን መሥዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሠምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። ዕውር ወይም ሰባራ ወይም ጉንድሽ ወይም የሚመግል ቍስል ያለበት ወይም እከካም ወይም ቋቁቻም ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ። እነዚህንም ለእሳት ቁርባን በመሠዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ የተጨመረበት ወይም የጐደለበት ነገር ቢሆን ለፈቃድ መሥዋዕት ማቅረብ ትችላለህ፣ ለስእለት ግን አይሠምርም። የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቈረጠውን ለእግዚአብሔር አታቅርቡ። በምድራችሁ እነዚህን አትሠዉ። ከእነዚህም ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቅርቡ። ርኵሰትም ነውርም አለባቸውና አይሠምሩላችሁም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በሬ ወይም በግ ወይም ፍየል ሲወለድ 7 ቀን ከእናቱ ጋር ይቀመጥ። በስምንተኛው ቀን ከዚያም በላይ ለእግዚአብሔር የእሳት ቁርባን የሠመረ ይሆናል። ላም ወይም በግ ብትሆን እርሷንና ልጅዋን በአንድ ቀን አትረዱ። የምስጋና መሥዋዕት ለእግዚአብሔር ስትሠዉ እንዲሠምርላችሁ ሠዉለት። በዚያም ቀን ይበላል። ከእርሱ እስከ ነገ ምንም አትተዉ። እኔ እግዚአብሔር ነኝ። ትእዛዛቴን ጠብቁ አድርጉትም። እኔ እግዚአብሔር ነኝ። የተቀደሰውንም ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ አምላካችሁም እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እኔ እግዚአብሔር ነኝ።